ገድሉ ተአምራቱ እጅግ ብዙ ነው ታቦትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው ታቦትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው ታቦትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው ታቦትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ዳግማዊ ዮሐንስ ተፍሬ ታጠቀ ፍጹም ባህታዊ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስከተለ ገድሉ ተአምራቱ እጅግ ብዙ ነው ታቦትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንክ ዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። ክብር ያድልልን። ከዚህ በመቀጠል ደግሞ የጻድቁን አባታችን ተክለ ሃይማኖትን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ ያምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን አይኖችን ብርሃን ያድርግል ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደሞ ብሩህ ያደርግልን አሜን። መጉደል ከሌለበት ከጌትነት ባህር ቀድተ ደሞ ታረካን ዘንድ ማለት ፈጽመት ነግረን ታስተምረን ዘንድ በበጎ ስራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ተነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልን በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ ባናወር በአንድ ገናነነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት ባንዱ እግዚአብሔር እናምናለን። የእግዚአብሔር ስራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱ ማስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አልቀም ብሎ በነብይ እንደተናገረ እሱን የሚያስረጀው በሌለ ባንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው በዚህች ቀን ጻድቁ አባታችን ተክለ ሃይማኖት ያረፈበት ቀን ነው። በዚህ ቀን ታላቁ የከበረ አዲስ ሐዋርያ የቱርፋቱን መምህር የሆነ የአባታችን ተክለ ሃይማኖትም አረፈ። የዚህም ቅዱስ የአባቱ ስም ጸጋዛብ የእናቱ ስም እግዚአብሔር ነው። እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ለወገኖቻቸው የሆኑ ናቸው። እግዚአብሔርም መካን ስለሆነች ልጅን ይሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖሩ። በዚህም ነገር እያሉ የዳሞት ገዢ ሞተ ለሚን ሰይጣን አነሳሳው። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶች በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደም ግባት ያላቸውን ሴቶች ያገኝ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋዛብ ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከተለው። እርሱም ወደ ባህር ተወርውሮ ገባ። በእግዚአብሔር ፍቃድ በባህር ውስጥ ተሸሸገ። ሚስቱን እግዚአብሔርን ወታደሮች ማረኳት። ወደ ሞተ ለሚም አደረሷት። ባያትም ጊዜ ውበቷንና ላይዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን
ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሽልማት አስጌጣትም። የጋብቻ ሥርዓትን ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ መኳንንቶችን ሁሉ ላከ። እግዚአብሔርም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፍ ተሸክሞ ከዳሞት አገር ወደ ምድረ ዞራሬ ደርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ አቆማት። ባሏ ጸጋ ዘአብ እንደተሸለመች ቆሟ አያት። አድንቆ በልቡ ይቺ ሴት ምንድናት? ወደዚህስ ማን አመጣት አለ። የማዕጠንቱን ሥራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአብሔር እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህ በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናው መስማት በዓለም ሁሉ የሚደርስ የተባረከ ልጅ ወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖች በኋላ ይህች ቅድስት ጸንሳ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚአብሔር በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትም ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ተአምራትን እያደረገ ዕውቀትንና ኃይልን ተመልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያን ዘመን በዛጉዌ መንግስት የእስክንድርያ ሊቀ ጳጳሳት አባ ብንያሚን ነበር። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተነገረለት። የዲቁናን ሹመትን ተቀብሎ ወደ ሀገሩ ተመለሰ። ጎልማሳም በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትር ሲሆንም የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለ፣ ወዳጄ አትፍራ። እንግዲህስ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናት ማኅፀን መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንን ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንት ከሁሉ ቦታ ታሳድዳቸዋለ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለምን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደ ተከፈተ ትቶ ምርጉዙን ይዞ በሌሊት ወጣ። ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ አገር ሁሉ ወንጌልን መስበክ ጀመረ። 12300 ነፍስ ያህል አጠመቀ። ለጣዖት የሚሰውበትን ሁሉ ሻረ። በውስጡ የሚኖሩ አጋንንትን እስከሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞተሎሚም ብዙ ወራትን ተቃወመው። በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል ወረወረው። እርሱ ግን በደህና ይመለሳል። ደግሞ ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትን ጦር ፈታለት። ቀነናውን መንገድም የሚያጣመሙ ሟርተኞችን አጠፋቸው። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የአገር ሰዎች ሁሉም ከንጉሳቸው ጋር አመኑ። የክርስትና ጥምቀትን አጠመቃቸው። ቤተክርስቲያንም ሰርቶላቸው የቤተ ክርስቲያንን ሥርዓት አስተማራቸው። በቀናች ሃይማኖትን አጸናቸው። ከዚህ ሁሉ ጋራ በጾም በጸሎት በስግደት ሁሉ ጊዜ ያለ ማቋረጥ ተጠምዶ ይጋደል ነበር። ዜናውን ሰምተው ወደ እርሱ
የሚመጡትን የነፍሳቸውን ድህነት ያስተምራቸው የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ በማመን ያጸናቸዋል። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ አምሃራ ሀገር ሄደ። በገድል ተጸምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንዲት የሚኖሩ መነኮሳት ያገለግላቸው ነበር። የሞተውን እስከ ማስነሳት ድረስ የደዌያቸውን ይፈውሳቸው ነበር። በዚህ ሥራ 12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዓ የእግዚአብሔር መልአክ እንዳዘዘው ሄደ። ከእርሱ የምንኩስና ልብስ ቀሚስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ቆብንና አስኬማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳት ቡራኬን ተቀበለ። ከዚህ ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በውግዳ በረሃም በአንድነት ኖረ። ከዚህም ግራሪያ ወደምትባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበር። ከጥቂት ቅጠልም በቀር እህልን አይቀምስም፣ መጠጥንም ጥቂት ውሃ ነው። ብዙ ወንዶችና ሴቶችን ወደ እርሱ መጥተው መነኮሳቶቹ ሁሉ ሆኑ በአንድነት ቤት ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸው አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቱን ሴት እንደሆነች አያውቅም፣ እንዲሁም ሴቷ ወንድ እንደሆነ አታውቅም። ከዚህ በኋላ መጠጊያ ሰርቶ በፊቱ በኋላው በቀኝ በግራው የተሳሉ ፍላጻዎችን ተከለ። ይህንን ማድረጉ በመደገፍና በመተኛት እንዳያርፍ ነው። ከዚህም እግሩ ከቅልጥሙ እስቲሰበር 7 ዓመት ኖረ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ። ከዚህ በኋላም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያት፣ ሐዋርያት፣ ሁሉም ሰማዕታትና ጻድቃን፣ የቅዱሳት አለቆች፣ የጳጳሳት አለቆች፣ የመላእክት አለቆች የሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግስቴ ከእኔ ጋር እንድትመስለኝ አደርግሃለሁ። እነሆ የዚህ ዓለም ደካምህ ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ፣ መታሰቢያን ለሚያደርግ፣ ገድልህን ለሚጽፍ፣ ለሚያነበውና ለሚሰማው፣ ቤተ ክርስቲያንህን ለሚሠራ፣ በስምህ መባ ለሚሰጥ፣ ለድሆችና በስምህ ለሚመጸውት፣ በመታሰቢያም ቀን ለሚቆርቡ፣ ስለ አንተ በጎ ሥራ ለሚሰሩ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። አባታችን እጅግ ደስ አለው፣ ለጌታችን ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆነ። በለመለመ እርግና ማረፈ። በመዘመርና በማመስገን አክብረው ገንዘው በዋሻ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ድንቅ የሆነውን የጻድቁን አባታችን የተክለ ሃይማኖትን ተአምር አነባለሁ። ቀድሞ ዓለም የነበረ ዓለምን አሳልፎ የሚኖር ለመንግስቱ ፍጻሜ የሌለው የግዛቱን ዳርቻ የሰው ዕውቀት የመላእክት አእምሮ ሊደርስበት ወይ ሊደረስበት የማይቻል በሕያው እግዚአብሔር በእውነት አምነን የአባታችን የተክለ ሃይማኖት ዕለተ ልደቱ በዛሬው እንደሆነ የሚናገረውን ተአምሩን እንጽፋለን እናነባለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እንችል ዘንድ አፌን እከፍት ዘንድ ድንቅ ተአምራት እንዳደረገ እናገር ዘንድ አንደበቴን
አቅናልኝ አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ተአምራትን እንዳደረክ አስተምር ዘንድ ዕውቀትን ግለጽልኝ አቤቱ ምስጋና በጽዮን አደባባይ እናገር ዘንድ አፌን ክፈት አቤቱ ጸሎቴን ተቀበል አቤቱ ይህ ምስጋና በቅዱሳኑ የማህበረ ጉባኤ ይነገር ዘንድ ፍቃድ ይሁን አቤቱ ምስጋናው በቅዱሳኑ ማህበር ነው እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ እናንተ የቅዱሳን ልጆች ስሙኝ የዱር አበባ በጠል ታበባለች ተብሎ በመጽሐፍ እንደተናገረ አበባው ለምልቦ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ የበጎ ስራችሁ ዘር በቅሎ እንደ ጽጌረዳ ያበበ ፍሬውም የጣፈጠ ይሁን እግዚአብሔርን በስራው ሁሉ በፍጹም ምስጋና አመስግኑት ስሙንም ከፍ አድርጉ ለየተነቱ በብዙ ሺህ የሚቆጠር የምስጋና መዝሙር በበገና ድምጽ አመስግኑት ስታመሰግኑትም እንዲህ ይያላችሁ አመስግኑ እግዚአብሔር በስራው ሁሉ ታላቅ ነው ይልቁንም ስርዓቱ በሁሉ ዘንድ የተወደደ ነው አሁንም ወዳጆቼ ስሙኝ የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኝውን መልካሙን ዜና እነግራችሁ ዘንድ በወዳአፌ እናገር ጆሮአችንን ዘንበል አድርጉ ከያሃጉሩ ሁላችንንም የሚንሰበሰብ የሁላችን አባት ተክለ ሃይማኖት በዛሬቱ በታሳስ 24 ቀን ነው ተወልዷልና ቅዱስ ሚካኤል ለጸጋ ዘአብን ነው ከአንተ ንጹህ ዘር ይወጣል የተወደደ የትሩፋቱ መዓዛ በዓለም ሁሉ የመላ ለኢትዮጵያ አዲስ ሐዋርያ ሆኖ የሚነሳ ልጅ ተወልዳለህ ብሎ የምስራች እንደነገረው እነሆ ይገርለው ዘንድ ይከተለው የነበረ የዳሞት ንጉስ ከሞተለሚ የፈረሰኞች ጭፍራ በአዛዋሪ ባህር ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባህር ባወጣው ዕለት የነገረውን ትንቢት ተፈጸመ የገሊላዊቷ የሄሮዲያድ ልጅ በንጉስ የልደት በዓል ዕለት ዘፍና ንጉሱን ደስ እንዳሰኘችው እኔም በአባቶቻችን የልደት ቀን በዝማሬ በመሐሌትና በምስጋና ፈጽመን እንደሰት ዘንድ ኑ ተሰብሰቡ ዳግመኛም ንጉስ ሄሮዶስ የምትፈልገውን ጠይቂ ባላት ጊዜ እሷም የመጥምቀ ቅዱስ ዮሐንስን ራስ ቆርጠ በጻሕል ስጠኝ እንዳለችው እኛም አባታችን በልደቱ ቀን በምስጋና በመሐሌት ደስ አሰኝተነው እሱ የምትሹትን ለምኑ ባንተም ጊዜ ጌታ ኢየሱስ ክርስቶስ ያጠመቀኛንም ያጠምቀን ዘንድ ዮሐንስን እንዲልክልን እንለምነው እንዲሁም የንጉስ ልጆች ወይም ባለሟሎች በንጉሳቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱን በዓል በሚከበርበት ዕለት ለእንግዶችና ለነዲያን ለመኳንንት ግብዣ እናደርግላቸው መኳንንት የተባሉ ግን ካህናት ናቸው ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ ያደርጉላቸው እነሱ ስለ ነፍሳችሁ ድህነት ሌት ከቀን ተግተው ይጸልያሉ ሲል ተናግሯልና እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለ እነርሳቸው የተናገረ ከርሁባን በቀር የሀገር ታላላቅ ሰዎች ለማን ናቸው ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት እቆጥራለሁ ሲል ተናግሯልና እነሆ የአባቶች የልደት መጽሐፍ በመጽሐፍ ገድሉ ተጽፎ ባይገኝስ ኖሮ በዛሬው ዕለት ወይም ሰዓት ለመጽሐፍ ባልተነሳሳንም ነበር እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጽ ትሩፋት ገድል የክብር አባታችን የምስጋናው መታሰቢያ ለማንበብ እንወዳለን እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል ከፍ ማድረጓቸዋልና ለቅዱሳን በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ በትምህርታቸው በተግባራቸው የከበሩ ስምን ያተረፉ ናቸው
በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ስራቸውን በበጎ የእረፍት ቦታ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ስራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም መታሰቢያው ስራ አንዱ ይህ ነው። ከተወለደ በ3ኛው ቀን አሐዱ አብ አሐዱ ወልድ አሐዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግሯልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዶቄት ላይ እጁን ጭኖ ቢባርከው የማስቀመጫው ዕቃ እስኪታጣ ድረስ አበረከተው አበዛውም። ከዚህም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር የተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሰራ። ዳሞት በሚባል አገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፎ አድርገው ከታላቅ ገርል ጣሉት። ነገር ግን አንዳችም ጉድለት ሳይደርስበት ቅዱስ ሚካኤል ከዚያ ገርል አወጣው። ሟርተኞችንና በእሳት መካከል ቆሞ በመተታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። ብዙ ሙታንንም አስነሳ። የሙታንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስ ሃይማኖት በአገሩ ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንት ያወጣ ዘንድ እግዚአብሔር ስልጣን ሰጥቶታልና። ከዕለታት በአንደኛው ቀን በባህር ውስጥ የሚኖር አንድ የሥጋ ለባሲ ጋኔን ልጅ ከባህር አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ መረጠው። ሐሬዮ ብሎ ሰየመው። ትክክለኛ ክርስቲያን አድርጎ ልብስ ምንኩስናን አለበሰው። ያም ክርስቶስ ሐሬዩ የተባለ ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያን ጊዜ ሰይጣን በታላቅ ዘንዶ ተመስሎ ወደ እርሱ መጣ። እሱንም በሥላሴ ስም በመስቀል አማተበትና ገደለው። ከዚያም እህል መብላት ውሃ ከመጠጣት ተወገደ። ሕይወትን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በእንጀራ እንዳልሆነ ተገንዝቧልና። ቁሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 የብረት ችንካሮችን 2 በፊቱ 2 ከኋላው 2 በቀኝ ጎኑ 2ቱን በግራ ጎኑ ተክለው ከነሱም ስጋዊ ድካም ወይም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወቅተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰበረ። እስክትወድቅም ድረስ ወዲያና ወዲህ ሳይዘዋወርም በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመት ቆመ፣ ጸለየ። በዕለት ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ሰውን የጠራውን መታሰቢያውን ያደስሙን የጠራውን መታሰቢያውን ያደረገ ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15 አህጉር ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱን የክብርነቱን መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፍ ገድሉ ተጽፎ ይገኛል። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ሁላችንም ይመልከል። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ከቅዱሳኑ በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብሩ፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ምስል ድምጽ የምትከታተሉ በጻድቁ አባታችን በተክለ ሃይማኖት ስም ጠይቃችኋለሁ። ሼር ላይክ እያደረጋችሁ ለምእመናን አድርሱ። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን ተክለ ሃይማኖት መልካቸውን አደርሳለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትና በታኅሳስ 24 ቀን ለተወለድከው መወለድ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው አዲሱን ምስጋና እጀምራለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስም የመነሻ ፊደሉ ትምህርተ መስቀል ሆኖ ስም አጠራር ሰላም እላለሁ። እሱም ገናና የከበረ ስም ነው። ቅዱስ አባቶ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ በችሎታዬ መጠን እንዳመሰግነ አንደበቴን ትፈታልኝ ዘንድ ድንግል ማርያምን ማልደሃለሁ። ሰላም ለስዕርተ ርስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላምታ ሰላም እላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ 3 ይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱሳን ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ስለ ንጹህ ወርቅና ብርም ፈንታ አባት የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልአከ መልካሟ ሙሽራ ቅድስት ቤተክርስቲያን በንጽህ የአፈወርቅ ለመሰለችው ርዕስ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕር እሳት ታሻግረን ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊት ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹህ የትእዛዝ ቃል ከድካም ያሳርፈኝ ከማእሰረ ኃጢአትም ይፍታኝ አሜን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ ርኤታቸው የኩህል ወይም ኩል አምሳል ለሆነ ቀርናብትህ ሰላም እላለሁ። እሱ እግዚአብሔር ለዓይኖች ግርማ ሞገስን እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀል የጦር መሳሪያ ወንጌል ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ አይኖች ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አዛኖች ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልክ ነህና ከልቅሶ ከዋይታ ከእርሷ አርፍ ዘንድ በወርቅና በእንቁ በተሰራችው በሉዓላዊት ቤት በዚህ ወስደ አስቀምጠኝ። ሰላም ለመላእክት ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጻፋት በማሳብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላምታ ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አረበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ቅናት፣ ምቀኝነት፣ መከራንም ሁሉ ከኔ በማራቅ እውቀትን፣ ቅንነትን ከአንደበት እንዲርቁ አድርግልኝ። ሰላም ለአናፊከ ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም እላለሁ። ቅዱስ አባት ሆይ አነዋወረ በብቸኝነት በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎት ኃይል የእሳት ነበልባል ሆና
አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገር ለማይናገሩ ከንፈሮች ሰላም ላለው ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ ማዕዛ የተወደደ ደብረ ከርቤነ ወይስ መሰወር የማይቻላት ደብረ ጽጌነህነ? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያም ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም ላለው ቅዱስ አባት ሆይ እንደ ደማስቆ ሐዋርያው ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህና ኮን ስለዚህ ቀርቦ በምስጋና እንደታወቁት አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግነ ወዳለው። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላምታ ሰላም ላለው ቅዱስ አባት ሆይ የቤተ ክርስቲያንን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳነከ ተክለ ሃይማኖት ሆይ ንጉሷን ወይም ደግሞ ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም ላለው ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘ ሁሉ አንደበት ያንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃል የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም ላለው ቅዱስ አባት ሆይ አንተ አባቴ ብርሃንህ ደግሞ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣን ኃጢአትን የሚያስተሰርይ እስትንፋስ ሰላም ላለው ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ ለቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን ስለዚህ ለዚህ ስም ደግሞ አጠራር የምስጋና ቃል ላበረከትልህ የተዘጋጀው ነኝ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ባለ የሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም ላለው ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገ ለማግኘት ሩጫዬን አፋጥን። ሰላም ለክሳደከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናት ዮሐንስ ላጠለቀ ደሙ ክሳድ ሰላም ላለው ቅዱስ አባት ሆይ ዓለምን በትምህርት ያጠፈትክ ጣፋጭ ጨዋ ነህ እኮን ስለዚህ ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅ ከእናቷ ተለይታ አንተ ለመከተል ይሽቀዳደማሉ። ሰላም ለመታከፍቲከ ቅዱስ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተከዙ ትከሻ ሰላም ላለው ቅዱስ አባት ሆይ እስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመልከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹ 6 አክናፎች ሰላም ላለው ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁ። የቀን ጉዳይ ጥሎኝ ለእርዳታ በመፈለግ ጊዜ በእነዚህ በክንፎች ፈጥነ ድረስልኝ። ሰላም ለዘባነከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋት ለተገረፈ ዘባን ሰላም ላለው ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹህ ካህን እንደመሆነ እኔ ለመርዳት ፈጥነ ተነስ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝም። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹህ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም ላለው ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን ስለዚህ የእሳቱ ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቋል። ሰላም ለክቡር ሕጽንከ ተክለ ሃይማኖት የባለሟልነትን ክብር ላላ ከማቸባት ክብር
ሕጽን ሰላም ላለው ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ ነውና ያለውን የነበረውን ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ደግሞ የመሰከርከ እውነተኛ ምስክር አንተ ነህ። ሰላም ለአዳዊ ከተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም ላለው ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ደግሞ ከሚያጭዱ አጫጅ አድነኝ አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢ ከተክለ ሃይማኖት አረማውያን ንጉሥ ወደ ገደል ደግሞ በወረወረ ጊዜ ክንፍ ሆነው ደግሞ በአየር ላይ ላንሳፈፉ ክንዶች ሰላም ላለው ቅዱስ አባት ሆይ እኔን አገልጋይን ጥለህ ደግሞ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳትና ታጠፋቸዋለች እንጂ። ሰላም ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህም የስቃይ ደግሞ ለፈጸምክ ለአይዳዊ ኩርና በህብረት ሰላም ላለው ቅዱስ አባት ሆይ ጸሐፊ ሚስጥራትን ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤት ጥለህ ስር ሸሽገህ አስቀምጠኝ። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማሂደረ ህንጻ መጥኖ ደግሞ ለከነዳክ እንደ ሰላም ላለው ቅዱስ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣው? ይህ ድንቅ የጽድቅ ስራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም ላለው ቅዱስ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትመጣበት ጊዜ በጠላቶች ላይ ክንድህን አንሳ፣ ይልቁን ወደ ቤት በምትመላለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጽብኢ ከተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በእርፈ መስቀል በጽዋ ለቀዳስ ጣት ሰላም ላለው ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም ለአስፋሪ ከዛዕዳው ተክለ ሃይማኖት ሆይ እንደ መልካም ሽቶ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም ላለው ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳይጠፋ የዱር አራዊቶቹ በስልጣን ቃል የታሰሩ ሆኑ። ሰላም ለገባዋቲ ከተክለ ሃይማኖት ሆይ ወዲያውን ወዲህ ተወጥረው ደግሞ በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም ላለው ቅዱስ አባት ሆይ ሕዝብን የምታስተዳደር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎቹ ድካምን ደግሞ እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደረነት ከእኔ ከልጅ አይለኝ። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ወደ ሰላም ላለው ቅዱስ አባት ሆይ እግዚአብሔር በንጹህ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም በኃይላቸው ጸብ ክርክር ከሆኑ ሰዎች አድነኝ። የዚህን ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቅ የቅዱሳን ብሩክ ለሚሆን ልቦና ሰላም ላለው ቅዱስ አባት ሆይ ፍጹም ዋጋቸው ካገኙት ገባኤተ ሰርክ አንዱ አንተ ነህና ስራ ፊት ለሆንክ ለእኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶች ሰላም ላለው ቅዱስ አባት ሆይ ስግደት በማይረግ መላእክት ደረጃ ነውና አከናወነ የሰራሃት ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ ከመከራ ሁሉ ጠባቂ ትሆነኝ። አሜን። ሰላም ለህሊና ከተክለ ሃይማኖት ሳይጎድል ትሩፋት ሳይጨምር በስላሴ ሶስትነት በትክክል ለሚያመልክ ህሊና ሰላም ላለው ቅዱስ አባት ሆይ ከካህዲዎች የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅን ፈጽመ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማውቲከ ተክለ ሃይማኖት ሆይ
በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም ላለው ቅዱስ አባት ሆይ አምላክ የሰው ልጅ ደግሞ ድህነትን በአሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ደግሞ ነፍስ በምትድንበት መንገድ ፈልግ። ሰላም ለነዋይ ውስጥ ከተክለ ሃይማኖት ለውሳጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እንላለን። ቅዱስ አባት ሆይ የሥላሴን አንድነት ሶስትነት በማስተማር አዋጅ ነጋሪትነትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለህ የሚያልፍ የሴትና የወንድ ደቀ መዝሙርት በጸጋ ወልደሃልና ሰላም ለእንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ክርስቶስ ልጅ ደም የተዋህድክ በማዕከለ ከርስ ለሚኖሩ እንብርት ሰላም ላለው ቅዱስ አባት ከአረጋዊ ተክለ የተገኘ አዲሱ ተክለ አበባነህና የሌዋውያን የይሁዳ ካህናት ሰማያዊ መልአክ ነህና ወይስ ምድራዊ ነው ሰው እያሉ ስላንተ ይደነቃሉ። ሰላም ለሐቄከ ተክለ ሃይማኖት በነብየ ልማድ ወይም ደግሞ ባህል ጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩባት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታው በሰማይ የተፈታ እንዲሁም ያሰርከው በምድር በሰማይ የታሰረ ይሁን። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ በአምዶች ምሳሌ በወርቃማው ስጋ አቋም በየክፍሉ ተሰሩ አቆያጾች ሰላም ላለው ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርገህ አኑረኝ። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደት ላዘወተረ አብራኮች ሰላም ላለው ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከተእዛዞች አንዱን እንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርገህ ልጄ በለኝ። ሰላም ለአጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስ ለተቀናጆቹ እግሮች ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳረግ ከኪሩቤል እንደ አንዱ አንተ ነህና ከአንደበቴ የሚወጣውን ኃይለ ጸሎት አስበ እኔን ኃጥኡ ያለ ንስሐ እንዳልቀሰፍ ጠብቀኝ። ሰላም ለሰኮናከ ተክለ ሃይማኖት በቁመተ ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም ላለው ቅዱስ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ነው ልጆቹን ሴምንና ያፌት እንደባረካቸው አንተም በዓለም ሁሉ ያሉ ልጆች ደቀ መዝሙርትህን ባርካቸው። ሰላም ለመከየደከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሰ የእግር ጫማዎች ሰላም ላለው ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳነህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብር ሞገሷ በፊት ክብር ይኑራት። ሰላም አጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ወጣቶች ሰላም ላለው ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ስራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። እንዘ እብል እገኒ ተክለ ሃይማኖት 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ላለው ንጹህ ልቦና እጠራለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብር መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በመመጣበት ጊዜ በክብር ተቀብለ ወደ ሀገረ መርተህ አግባኝ። ሰላም ለቆምከ ተክለ ሃይማኖት አንደበቶች ሁሉ በሱ አማካኝነት ምስጋና የማቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆም ሰላም ላለው ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ ምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመላእክቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያም ለተመሰሉ መልኮች ሰላም ላለው ቅዱስ አባት ሆይ ሃይማኖቱን ቀናተኛ የሆነ የገሊላ ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀዋት። ሰላም ለጸአተ ነፍስ ከተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው ቅዱስ አባት ሆይ የመራእስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና
በሕይወት ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልያስ ለገነት በድን ሥጋ ሰላም ላለው ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዊ ምድራዊ ህልውና በተፈጸመ ጊዜ ሰባረ አጽም መድኃኒት ሆኖ ይታዘዝልኝ። ሰላም ለግንዘተ ሥጋ ከተክለ ሃይማኖት ሆይ ለደጋጎች የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚመጹበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም ላለው ቅዱስ አባት ሆይ መጽዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተነኳኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ሰውረ አድነኝ። ሰላም ለመቃብር ከተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም ላለው ቅዱስ አባት ሆይ እኔ እንደሃ አደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህንም ጋሻ ሰማይና ምድር መከታ ይሁንልኝ። ሶባ አረፈ አባታችን ተክለ ሃይማኖት ሆይ ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃን ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኛ መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ሰላም ለፍልሰተ ሥጋ ከተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም ላለው ቅዱስ አባቶይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን አባቶይ ልጆችን በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና ዕረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ነገርን በማብዛት ወይም ደግሞ በዝግታ ሳይሆን በድፍረት ያቀረብኩልን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኔን አገልጋይን እግዚአብሔር ከድቀት ትንሣኤ ይስጥ። የተባረከችና የበረከት ድንግል ማርያም ጽናቷንና ብርታቷን ታድል በለኝ። እንዛ ሐስስ ተክለ ሃይማኖት በፍጹም ትጋት ሆነው ለመርሃ ክርስቶስና ጴጥሮስ እንደፈለጉ ሙሉ ያንተ በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባቶይ ልመናዬን ተቀበለኝ ዘንድ በአጭር ጊዜ እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ሰላም ስብሐት ይደሉ አለ ማርያም ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠች ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልአከ ጸሎትህን በምስጋና ተናግሬ ያለው የሰጠኸኝንም ስራ ሁሉ በሰላም ፈጽም ያለውና አባት ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ሰላም ለቀሚሰከ ተክለ ሃይማኖት ሆይ ለታተከው ቅናተ ዮሐንስና ለአጠለከው መልበሰ ቀሚስ እንዲሁም ለክብር አጽፈህና ለራስ አስቄመ ሰላም ላለው ቅዱስ አባቶይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህር በየብስም ቢሆን አንተን ተክለ ሃይማኖት ክብራቸው ሞገሳቸው ነህና ኮን ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቀ አጥቀተ የወንጌል ፍለጋ ተከተለ በረሃ ለገባው አንተ ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነ ስማኝ። በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት ሆይ አምላክ እኔን አገልጋይን ከክፉ ነገር ሁሉ ጠብቀኝ። ቸርነት ሁሉ ጊዜ አይልኝ። በማልትና በሌሊት ቸር ጠባቂ መልአክ ያዘዝልኝ። ቅዱሳኑ አባት ተክለ ሃይማኖት በረከት አሳትፈኝ። ከመከራ ስጋ ከመከራ ነፍስ ጠብቀን ይቅር በለን። ይህንን ድምጽ የምንሰማ ሁሉ የተጨነቅነውን ሁሉ ከጭንቀታችን ከችግራችን ሁሉ ተጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የሥራት በኩራት የጻድቁ አባታችን ተክለ ሃይማኖት ልጆች ይህንን ምስል ሼር በዚህ ቀን ደግሞ ኢትዮጵያዊት የሆነች ተጋዳይ የከበረች ክርስቶስ ሰምራ የዕረፍቷ መታሰቢያ ነው። ዳግመኛም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን፣ ሀገራችንም ሰላም ያርግልን፣ ፍቅሩን ይመልስልን፣ ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር ይላክልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ማህበራችንን ያስፋልን፣ ልመና ጸሎታችን እግዚአብሔር ይቀበልን። ሁላችንም በያለንበት ሆነን ቅዱስ የሆነውን ስሙን በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በመቀጠል ደግሞ የዕለቱን ገድል ድርሳን እንደዚሁም ስንክሳሩ ላይ ያሉትን የቅዱሳን ሰማዕታት ደናግል መነኮሳያን ዓመታዊ ክብረ በዓል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ፣ ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጠን ዘንድ ያምላክ በጎ ፍቃድ ይሆንልን። ከዚህ በመቀጠል የእናታችን የቅድስት ክርስቶስ ሰምራ በህዳር ወር የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በህዳር ወር የሚነበብ የሚጸለይ የእናታችን የብጽዕት ክርስቶስ ሰምራ ዜና ገድል ይህ ነው። ልመናዋ በረከቷ አማላጅነቷ ከኔ ከኃጢአተኛውና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰትም ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ሳምራ ካለችበት መጥቶ ይህን በቤተ ክርስቲያን ሙሉ የሆነ የስንዴ ምርት ሰጥቼሻለሁ ውሰጂ አላት። እሷም አቤቱ ጌታዬ ሆይ ይህን ሁሉ ስንዴ ምን አደርገዋለሁ? እኔ ባሪያ የማከማችበት ጎተራ የለኝምና፣ ይልቁንም የዚህ ዓለም ብዕል ክብር ኃላፊ አላቂ ጠፊ ስለሆነ አልፈልገውም፣ አትስጠኝ አለችው። የመላእክት አለቃ ቅዱስ ሚካኤል ክርስቶስ ሰምራ ሆይ ይህን ስንዴ የሰጠሽ ልትበዩ አይምሰልሽ፣ ነገር ግን በዚህ የስንዴ ቁጥር ልክ በመንግስተ ሰማያት ብዙ ነፍሳትን ይዘሽ ለመግባትሽ የተሰጠሽ የቃል ኪዳን ምሳሌ ነው እንጂ አላት። ይህንን ቃል ኪዳን በማይታበል ቃሉ ሰጣት። የልዑል እግዚአብሔር አገልጋይ የምትሆን የክርስቶስ ሰምራ ጸሎት በረከቷም መከታ የሆነን አሜን። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ የሎሚ ፍሬ በእጇ ይዛ ሳለች በላችው። መብላቷን ረስታ ፍለጋ ጀምራ አጣች። በዚያም የተነሳ በደቀ መዛሙርቶቹ ላይ ቁጣ ልታነሳ ስትቃጣ በጎ ሐሳብ መጣላትና አቤቱ ጌታዬ ማን ወሰደብኝ ብላ ፈጣሪዋን ጠየቀች። እሱም በልተሽዋል አላት። አባቶቼና ወንድሞቼ ሆይ እንግዲህ ከባለሟልነቷ የተነሳ ፈጣሪዋን እንደ ጓደኛ ቆጥራ የምትጠይቀውን ጥያቄና የሚመልስላትን መልስ ተመልከቱ። ከዕለታት በአንደኛው ቀን አንድ ሰው መጥቶ እጅ ነሳትና በጸሎትሽ ተማጽኛለሁ አላት። እሷም ተማጽኝብሻለሁ ስላላት በጣም ደነገጠች። በዚህ ጊዜ
ወደ ቤተ ክርስቲያን ሄደችና መሪር እንባን አለቀሰች። እነሆ ጌታ ኢየሱስ ክርስቶስ ሆይ ወደ እሷ መጥቶ ወዳጄ ክርስቶስ ሰምራ ሆይ ምን ያስለቅስሻል አላት። እሷም አቤቱ ፈጣሪና አምላኬ ሆይ ማቅ ለብሼ ቅናት ታጥቄ መከራን ታግሼ በጸሎትና በስግደት ለመኖር ያልቻልኩ ነኝና እኔ ባሪያ በመዝናናትና በመቀማጠል የኖርኩ ነኝና አለችው። ጌታም ወዳጄ ክርስቶስ ሰምራ ሆይ አይዞሽ ዳግመኛ በዚህ አይነት ልብሽ አይደንግጥ ሰውነትሽም አይፍራ ምሕረት ሊደረግለት የማይገባው ሁሉ ወደ አንቺ መጥቶ ዜና ገድልሽን ሊሰማ አይችልምና አላት። ስለሆነም ገድልሽን ለመስማት ትሩፋትሽን ለማየት ወደ አንቺ የሚመጡትን ተስፋ መንግስተ ሰማያትን እሰጣቸዋለሁ። አንቺም የአባቴ ቅዱስ መንፈሱ በገለጸልሽ መጠን ካዘን ከትካዚያቸው ለማጽናናት ስልጣን እንዳለሽ ተስፋ ስጫቸው። ይህም ካንደበቴ የወጣው ቃሌ የማይታበል ለመሆኑ እውነት ልሻለሁ አላት። አሁንም ለወዳጁ ለክርስቶስ ሰምራ የሰጣትን ቃል ኪዳን ተመልከቱ። ዳግመኛም ጌታ ኢየሱስ ክርስቶስ በእኔ በራሴ ፍቃድና በአባቴ ፍቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጠቢ አላት። ያን ጊዜም ልጅ የእናቱን ጡት እንዲጠባ የጌታዋን የኢየሱስ ክርስቶስን በዕለተ ዓርብ የተወጋውን ጎኑን ጠባች። ጌታም ቶማስ የተወጋውን ጎን እንዳሰሰ አንቺ ግን ጠባሽ፣ እስኪ ከዳሰሰና ከመጥባት የቱ ብልጫ እንዳለው ፍረጅ አላት። ይህንን ባለ ጊዜ ከመናገሩ ዝም አለች። እሱ ግን በይ እንጂ ወዳጄ ክርስቶስ ሰምራ ተናገሪ አላት። እሷም አቤቱ ጌታዬ የጠባ ይበልጣል አለች። ዳግመኛም ወዳጄ ክርስቶስ ሰምራ ሆይ ከእናቴ ከድንግል ማርያም ሰው ሆኜ በዕለተ ዓርብ የተቆረሰውን ሥጋዬን እንኪ አላት። ይህንን ብሎ እጁን በራሱ ላይ ባኖሮ ጊዜ ሰውነቷን ብርሃን ከበባት ወይም መላት። ይህንን የተመለከቱ የትጉሃን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ ፈጽመው አደነቁ። ስለተሰጣትም ጸጋ ክብር መንፈሳዊ ቅናት አደረባቸው። ቅዱሳን ሁሉ የነገስታት ንጉስ የገዢዎች ገዢ ለሆነ አምላክ በአንድነት ምስጋና ይገባላሉ። የበጎ ነገር ጠላት የሆነ ዲያብሎስ እንኳ ይህን በተመለከተ ጊዜ ከቶ አንተን ለሚወዱህና ፍቃድህን ለሚፈጽሙ ሁሉ ይህን ያህል እጽፍ ድርብ ክብር ትሰጣለህን ለጌትነትን ምስጋና ይገባል ብሎ ጋዳ ጋዳ እያለ አመሰገነ። ይቺ ሴት እኮን ይህንን አላፊ ጠፊ የሆነ ዓለም በመናቅና ብዙ ተጋርሎ በማድረግ ጸጋ ክብርን ካገኙ ብዙ ሴቶች ይልቅ በክብር እጅግ ከፍ ከፍ አለች። በእውነቱ ከሰው በፊት ከነበሩ ወይም ከሰው በኋላ ለሚነሱ ሁሉ ከቶ እንደሷ ያለች ሴት አላየሁም ብሎ በደግ ያለ ውዴታ ፈጣሪዋን ያመሰገነ ዲያብሎስ ሲያመሰግንሽ በሰማው ጊዜ የኔ ያገልጋይሽ ልብ በፍቅርሽ ነደደ። ዳግመኛም ጌታ ኢየሱስ ክርስቶስ ያለ ተስፋ ወይም ስፌት የሌለው ስራወጥ የሆነ ንጹህ ልብስ ለናታችን ክርስቶስ ሰምራም ሰጣት። እርሱም ዮሐንስ በቅዱስ ወንጌል እንደተናገረው አይሁድ የሕያው አምላክ ልጅ በሰቀሉት ጊዜ ልብሱን ገፈው ወስደው እርስ በርሳቸው ዕጣ ተጣጥለው ለደረሰው ይድረስ እንቅደደው ብለው እንደተከፋፈሉት ያለ ከላይ ጀምሮ የተሰራ እንጂ መርፌና ክር ያልነካው ልብስ ነበረ። ለዚች ለወንጌል ሙሽራ የባለሟልነት ጌጥ ሊሸልማት ይህ ሶስተኛ ጊዜ ነው። ለሱ ለወልድ ለባህሪ አባቱ ለአብ ለባህሪ ሕይወቱ ለመንፈስ ቅዱስ ምስጋና ይገባል፣ አሜን። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ የጣና ቂርቆስ ቤተክርስቲያን ለመስራት ወይም ለማነጽ መኳንንቶችና መሳፍንቶችን ከንጉስ ታዘው እንደሚመጡ በሰማች ጊዜ ፈጽማ አዘነች። ሰውነቷም ታወከ። ሰውነቷንም አንቺ ታካችና ሰነፍ ስትሆኚ እነዚያ መኳንንቶችና መሳፍንቶች ተሰብስበው
መጥተው በጸሎትሽ ተማጽነናል እርጅን አማልጅን ባሎሽ ጊዜ ምን ትመልሻለሽ ወዴትስ ትሸሸጊያለሽ አለቻት እንዲህም እያለች መራራ ለቅሶን አለቀሰች በዚያን ጊዜ ኢየሱስ ክርስቶስ ወደሷ መጥቶ አስቀድሞ የነገርኩሽ ወይም ያልኩሽን ሁሉ ረሳሽው ምህረት ሊደረግለት የማይገባው ወዳንቺ አይመጣም ትሩፋትሽንም ሊሰማ አይችልምና አላት ዳግመኛም በምሳሌ የፈጠርኳቸው ሁሉ እኔ ንጉሳቸው ወይም አምላካቸው በመመለክበት አካባቢ ሲመጡ ተስፋ ታስቆርጫቸው አላት በዚህ ጊዜ አቤቱ ጌታዬ ፍቃድስ ቢሆን በዚያስ በያሉበት በየሀገራቸው በየቤታቸው ብትምራቸው ስትል መለሰችለት መማሩንስ በየሀገራቸውና በየቤታቸው በማርኳቸው ነበር ሁሉን ለማድረግ ስልጣን አለኝና ነገር ግን ያንቺን ክብር እንዲገለጽና ስምሽም በዓለሙ ሁሉ እንዲታወቅ ፈልጌ ነው እንጂ በእኔ ዘንድ ፍጹም ተወዳጅነትንና ባለሟልነትን አግኝተሻልና አላት ቃሌ እውነት ነው ከአንደበቴም የሚወጣው አይዋሽም እውነት እውነት እልሻለሁ አንቺን ከመውደድ ጋራ ዜና ገልሽን የማይሰማ ሁሉ የኔን ፊት ሊያይ አይችልም ዳግመኛም ከዕለት በአንደኛው ቀን እጅግ የሚያስፈራና በጣም ረጅም የሆነ አምድ ወይም ምሰሶም አየችም በላዩም ላይ የቅዱሳን ሰዎች ነፍሳት ተስለውበት ነበር በዚያን ጊዜ ጌታ በኪደተ እግር እየተራመደ ከአምዱ ላይ ሲወጣ እሷም እሱን ተከትላ ወጣች ከዚያም አምዱ ስር ተቀምጦ የነበረ አንድ ሰው ባያት ጊዜ ይህች ጌታዋን ተከትላ በአምዱ ላይ ባሉ ነፍሳት መካከል የምትራመድ ክብሯ በጣም ከፍተኛ ነው እያለ አደነቀ እሷም አቤቱ ጌታዬ ይህ ክብር የሰጠኝ የሚናገር ሰው ማን ነው ብላ ጠየቀችው እሱም አባትሽ ተክለ ሃይማኖት ነው ሲል መለሰላት ይህንን ባለች ጊዜ ፈጽማ ተደሰተች ከዚያም ጌታ ሆይ የተክለ ሃይማኖት ክብሩን ግለጽልኝ አለች እሱም የተክለ ሃይማኖትን ክብር ሟች ለሆነ ሰው ለመናገር አይቻልም በመንግስተ ሰማያት ወዳጄ ተክለ ሃይማኖትን በክብር የሚተካከል የለምና አላት የእግዚአብሔር ባለሟል የምትሆን የክርስቶስ ሰምራ በረከት በኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን ያላሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን የቅዱሳኑ በረከት በሁላችን ላይ አድሮ ይኑር አሜን ያላሰት ስናነብ የጎደሎ ሊነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱንን አባታችን ይንበል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ከዚህ በመቀጠል ደግሞ ለበረከት የእናታችን የቅድስት ክርስቶስ ሰምራን መልካ ነባለሁ መልካ ቅድስት ክርስቶስ ሰምራ ሰላም ለዝክረ ስምኪ ከመጀመሪያው እስከ መጨረሻው ላነበበው አይጠገብምና ክርስቶስ ሰምራ ተብሎ ለሚጠራው ስምሽ ሰላምታ ይገባል ክርስቶስ ሰምራ ሆይ ሞቱ ክብር የሆነውን የጻድቁን ተክለ ሃይማኖትን የረድኤት እንዳይለየን በየቀኑ ለምኝልን ሰላም ለስዕርተ ርእስኪ ዓለማዊው ጌጥን ወይም ቅባትን ለማያውቀው ለራስሽ ጸጉር ሰላምታ ይገባል ቆብ ለማይለየው ራስሽ ሰላምታ ይገባል ክርስቶስ ሰምራ እናቴ ሆይ የዝማሬ ቃል ወደ አንቺ በመጣ ጊዜ በተገባልሽ ቃል ኪዳን መሰረት ውጭ ላይ ቆሜ እንዳልቀር የጆሮሽን በር በፍጥነት ክፈችልኝ ሰላም ለገጽኪ እመቤቴ ክርስቶስ ሰምራ ሆይ መራራ ሐዘንን
እንዳጠቆረው የኃጢአቴን ፊት ላይደለ ደም ግባቱም ለተደነቀው ፊትሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ በኋላ ዘመን ከሰማያዊ ንጉሥ ክርስቶስ ፊት በቆምኩ ጊዜ በጎ የሆነውን የጻድቃንን መዝሙር አሰሚም። ሰላም ለቀራነበትኪ ከእንቅልፍ ለተቆጠቡ ቅንድቦችሽና ከመኝታ ለተራቁ ዓይኖችሽ ሰላምታ ይገባሻል። እናታችን ቅድስት ክርስቶስ ሰምራ ሆይ የነፍስሽ አምሳያ የምትሆን ነፍሴን በመንግሥተ ሰማያት ትገባ ዘንድ በሩን ክፈችላት፣ የሰራችውንም በደል ደምሽሽላት። ሰላም ለአእዛኒኪ ቅድስት ክርስቶስ ሰምራ የጻድቃንን ገድል የሰማዕታትን ግፍ ማድመጥን ለሚያዘወትሩ ግራ ቀኝ ጆሮዎችሽ ሰላም እላለሁ። ወደ ሙሽራው ሰርግ በደስታ ገባሽ። ክርስቶስ ሰምራ ሆይ አገልጋይሽ እኔ ለሙሽራው ሰርግ ዝግጁ እንድትሆን ያዘጋጀሽውን የመብራት ዘይት አሰጪኝ። ሰላም ለመላትኪ ቅድስት ክርስቶስ ሰምራ ከሮማን ቅርንጫፍ ሁሌም ምሳሌ ለሚይዙ ጉንጮችሽ ሰላምታ ይገባል። እናታችን ቅድስት ክርስቶስ ሰምራ ሆይ የልደትሽ ዘይትና የአማላጅነትሽ ወይን የጻድቃንን አጥንቶች ያለመልማሉ። ሰላም ለአእናፊኪ ቅድስት ክርስቶስ ሰምራ ሐዘንን ትረሽ ዘንድ የኪሩብ ጢስ ዕጣን ላሸተቱ አፍንጫዎች ሰላም እላለሁ። እናታችን ቅድስት ክርስቶስ ሰምራ ሆይ እስከ ዛሬ ድረስ እንደ አለቃችን እንደ ጳውሎስ በውበትሽ ላይ ውበት እንዲጨምርልሽ በዘመኔ ላይ ዘመን ጨምሪልኝ። ሰላም ለከናፍሪኪ ቅድስት ክርስቶስ ሰምራ ለስላሳ ለሆኑ እና በጥላቻ በሐሜት ሥራ ለማይተባበሩ ከንፈሮችሽ ሰላምታ ይገባል። የደናግል መክበሪያ የሴቶች ሁሉ መመኪያ የሆንሽው ክርስቶስ ሰምራ ሆይ ጸሎትሽ ከበሽታና ከሞት ይጠብቀኝ። የጻድቃን ጸሎት ትረዳለች ግድጃም ትፈጽማለችና። ሰላም ለአፉኪ ቅድስት ክርስቶስ ሰምራ ጠንቃቃ ለሆነውና ሐሰትን ለማያውቀው አፍሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ ትእዛዝ ዮሐንስን ለመፈጸም ዮሐንስን በፍጡም ደሴት እንዳየው አይነት ራእይ አንቺም በደሴት ጣና አየሽ። ሰላም ለአስናኒኪ ቅድስት ክርስቶስ ሰምራ በረድ ለሚመስሉ ጥርሶችሽ ሰላምታ ይገባል። ከሽንገላ ጋራ ለማይስማማ አንደበትሽ እንዲሁ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በእውነት ወገኔ ነሽና በግልጽ ድል የነሳኝን ጠላቴን በጸሎትሽ ድል ንሽው። ሰላም ለቃልኪ ቅድስት ክርስቶስ ሰምራ ከአንደበትሽ ለሚወጣው ቃልሽ ሰላም እላለሁ። ስለ መዓዛው ናርዶስ ለሸተተኝ እስትንፋስሽ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ በስራሽ ሲኦልን እንደጋሻ ከአጽምሽ በመነጨ የጤና ዘይት በኃጢአት የቆሰለውን ሰውነቴን ቀቢልኝ። ሰላም ለጉርኤኪ ቅድስት ክርስቶስ ሰምራ በአማረ የሕያው እግዚአብሔር ቃል ለጣፈጠው ጉሮሮሽ ሰላምታ ይገባል። ባለመድኃኒት ክርስቶስ ሰምራ ሆይ የደከመ ሰውነትሽን በስጋዊ መብል ሕመም ካገኘው በኋላ በቅኖና ፈውሽው፣ በጾምም አድሽው። ሰላም ለከሳድኪ ቅድስት ክርስቶስ ሰምራ የሀብል ቅናትን ላጠለቀ አንገትሽ ሰላምታ ይገባል። አርዑተ ወንጌልን ዝቅ ብለው ለተሸከሙ ትከሻዎችሽም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ ሰይጣንን ረግጠሽ ከእጁ ነጥቀሽ ውሰጂኝ። በኩረ ሙታን ፈጣሪ ወደ ሲኦል ወርዶ የሰይጣንን ምርኮኞችን ማርኮ ተመልሷልና። ሰላም ለዘባንኪ ቅድስት ክርስቶስ ሰምራ ከወርቅ ልብሶችሽ እልቅ በቆዳ ልብስ መኖርን ከመረጡ ጀርባሽና ደረትሽ ሰላም እላለሁ። አምላክ እንደ ማደሪያው ቤተ መቅደስ ያከበረሽ ቅድስት ክርስቶስ ሰምራ ሆይ
ዲያብሎስ ለክፋት በሰራው ሲራቀቅ ቢረግጠኝ እንዳመጣጡ ርገጭልኝ። ሰላም ለሕጽንኪ ቅድስት ክርስቶስ ሰምራ የነዳያን መሸሸጊያ የግፉዓን መጠጊያ ለሆኑ እቅፍሽ ሰላምታ ይገባል። ክርስቶስ ሰምራ ሆይ ስጋሽ በገድል ከተፈተነ በኋላ በጸሎትሽ የአብርሃምን ስፍራ ገዛሽ። ፍቅርሽ ለዓለም ነውና ሰላም ለአዕዳዊኪ ከተከሻሽ እስከ ክንድሽ ማጥፊያ ድረስ መከራን ለመቀበል የተዘጋጁና በቅዱሳን የደረሰ ግፍኡ ለደረሰባቸው እጆችሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በአባቶች ልማድ ነፍስሽ ወደ ላይ ወደ ሰማይ ባረገች ጊዜ አንቺን ለመቀበል ሲቀዳደሙ የሙሴ እህት እልል አለች፣ ዲቦራም ዘመረች። ሰላም ለእመታቲኪ ቅድስት ክርስቶስ ሰምራ የትንሣኤ በኩር የሚሆነው ጌታ መጥቶ ለፈጠራቸው ሁሉን ክንዶችሽን ትከሻዎችሽን ሰላምታ ይድረሳቸው። በጻድቃን ጉባኤ ማህል የቆምሽ ቅድስት ክርስቶስ ሰምራ ሆይ መለከት በተነፋና አዋጅ በተነገረ ጊዜ ሙታን ሲነሱ ከደጋጎች ወዳጆችሽ ጋር አድርጊኝ። ሰላም ለአጻብኢኪ ጣቶችሽን ለአሰሩ ጥፍሮችሽ ጋር ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ አምላኬ ቸርነት 25 የገድል ዓመታትን በኖርሽ ጊዜ ቁመሽ የጸለይሽበት ቦታ በባህር ጣና ውስጥ ይገኛል። ሰላም ለዘዚአኪ ጥብ ቅድስት ክርስቶስ ሰምራ አንደበቱን ያልፈታ ሕፃን እንዳይጠባው ለተከለከለ ጡትሽ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ ልጅሽ በገነት ውስጥ እየጠጣ ከሕፃናት ጋር ተገኝቷልና ሚካኤል እጹብ ይልሻል። ሰላም ለገቦኪ ቅድስት ክርስቶስ ሰምራ አመድን በመተኛ ስፍራ ይጨምር ለነበረና ለዘመናት ሳይተኛ ለኖረው ጎንሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ እንዳንቺ እንዲህ ማድረግ የተሳናት ሴት አዳሪ ምንጣፎቿን ደራርባ ታነጥፋለች። በመተኛ ስፍራዋም ጽጌረዳ አበባን ተሰበስባለች። ሰላም ለከርስኪ ቅድስት ክርስቶስ ሰምራ ኑሮዋ ጾምና በሆነ በዚች ዓለም በቅኖና ለኖረ ሆድሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ የቅዱሳን መንገድ በትክክል ስትራመጂ ለጥምሽ ውሃ ለረሃብሽ ቁራሽ እንጀራ በገል ጉዞሽ ላይ አልነበረም። ሰላም ለልብኪ ቅድስት ክርስቶስ ሰምራ ሆይ ለልብሽና ለሁለቱ ኩላሊቶችሽ ሰላም እላለሁ። በጎ እድል ላለው ህሊናሽም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ የአዳም እመቤቴ ድንግል እየረዳሽ ቅዱስ ሚካኤልም ኃይል እየሆነሽ ነበርና ዓለም በፍቅሩ አላሸነፈሽም። ሰላም ለአማውቲኪ ቅድስት ክርስቶስ ሰምራ ኃጥአን በነፍስ ጻድቃን በስጋ ሲሞቱ እያየ እንደ ባህር ውሃ ሐዘን ለሚያይደፈርሰው አንጀትሽ ሰላምታ ይገባል። አዲሲቷ የጣና የዳጋ ሐመር ክርስቶስ ሰምራ ሆይ አንቺ ከደናግል ትበልጫለሽ፣ ጸጋን ክብር ካላቸው ሴቶችም አታንሽም። ሰላም ለእንብርትኪ ቅድስት ክርስቶስ ሰምራ ለእንብርትሽ ሰላም እላለሁ። ለውስጥ የሰውነትሽ ክፍልም እንዲሁ ሰላምታዬን አቀርባለሁ። ሰንበት የምትመስይ የኃጢአት እረፍት ክርስቶስ ሰምራ ሆይ የነፍሴን ቤትን ትልኪ ዘንድ የከናፍር መለኪያ ጸሎትሽን በየሰዓቱ ያዥ። ሰላም ለሐቂኪ አስኬማና የሰፋ ቆዳ ለታጠቀው ገብሽ ሰላምታ ይገባል። የስጋና አጽም ምሰሶች ለሆኑ ለእግሮችሽ ክፍሎችም አንዲሁ ደግሞ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ በኋለኛው ዓለም በሚወርሰው መንግስተ ሰማያት ቦታ እስክታገኝልኝ ድረስ ከተረገመው ከዲያብሎስ እጅ እንድታድኝኝ በማርያም ስም ማጸንሻለሁ። ያለ እመቤታችን ጸሎትና ያለ ቅዱሳን ረድኤት ይቅርታ ሰላም እላለሁ። ሰላም
ለአብራኪኪ ቅድስት ክርስቶስ ሰምራ መንበርከክን ለሚያዘወትሩ ጉልበቶችሽ ሰላምታ ይገባሻል። በባህርና በየብስ አራዊቶችን ፈጣሪ ያስገዛልሽ ቅድስት ክርስቶስ ሰምራ ሆይ አምላክ ወደ እኔ ኑ ባለ ጊዜ በቀኝ መቆምን ፈጣሪ ይከፍለኝ ዘንድ የልመናዬን ቃሌን አድርሽልኝ። ሰላም ለእግርኪ ቅድስት ክርስቶስ ሰምራ በሽተኛን ለመጠየቅ ይሮጥ ስለነበረው እግርሽ ሰላምታ ይገባል። ዳህል ለመጎብኘትም ፊትሽ አይከፋም ነበር። ቅድስት ክርስቶስ ሰምራ ሆይ እንደ ባህር የሰፋ የጽድቅ ስራሽ መጠኑ እንዳይቀንስ ያለ ከልካይ ወደ በጎች በር ገባሽ። የድንግል ማርያም እግርም አንቺን ጎበኘሽ። ሰላም ለመከየድኪ ቅድስት ክርስቶስ ሰምራ ሆይ የወርቅና የብር ጫማ ለማይፈልጉ ለተረከዝሽና ለመሃል እግርሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በቀና መንገድ እየተጓሽ በጣም ባሕረ ደጋ ለብዙ ዘመን ኖርሽ። ኃጥአን ግን አንቺ በሄድሽበት መሄድ እንዴት ተሳናቸው። ሰላም ለአጻብኢኪ ቅድስት ክርስቶስ ሰምራ ለእግሮችሽ ጣቶች ሰላም እላለሁ። በላያቸው ላይ ላሉት ጥፍሮችሽም ደግሞ ሰላም እላለሁ። ቅድስት ክርስቶስ ሰምራ ሆይ ያን ጊዜ የሚደረግ ጩኸት አይጠቅምም። ነፍሴ በሲኦል ውስጥ እንዳትሰጥም የደጉ ዮሐንስን መርከብ ላኪልኝ። ሰላም ለቆሚኪ ቅድስት ክርስቶስ ሰምራ ውበቱ ለሚያምር ቅላቱ ለማያምርና መሐለኛ ለሆነው ቁመትሽ ሰላም እላለሁ። ክርስቶስ ሰምራ ሆይ የንግስቲቱ ልጆች እጅግ ታምሪያለሽ፣ እጅግም ትወደጃለሽ። ቁመትሽም ያማረ ወይም የለመለመ ዘንባባ ይመስላል እያሉ ያወድሱሻል። ሰላም ለመልክእኪ ቅድስት ክርስቶስ ሰምራ በክረምቱ ውርጭና በበጋ ቃጠሎ ወዙ ላልተቀየረ ወይም ላልተወለገ መልክሽ ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ ሰላምታ ላንቺ ይገባል። ክፉ ስራን የሚሰራ እንዳይሞት በጩኸትና በለቅሶ ከፈጣሪ አስታረክሽው። ሰላም ለጸአተ ነፍስኪ ቅድስት ክርስቶስ ሰምራ ለዕለተ ዓርብ ለተደረገው ስጋሽ ከነፍስሽ መለየት ሰላምታ ይገባል። ሚካኤል ለገነዘው አስከሬንሽም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ለእግዚአብሔር ስገዱ በሚል በዳዊት ቃል አይላፍ ይቀበሉሽ ወረዱ። ታጥቢኛለሽ እንደ በረዶ መነጻለሁ። ሰላም ለመቃብርኪ ቅድስት ክርስቶስ ሰምራ በጣና ደሴት ድንፍ ለምትገኝ መቃብርሽ ሰላምታ ይገባል። ፍጹም ዋጋሽን ለመቀበል በኋላ ለምትነሹም መነሳትም ሰላምታ ይገባል። ቅድስት ክርስቶስ ሰምራ ሆይ በጻድቃንና በኃጥአን ማይል ፍርድ የሚሆንበትን ጊዜ አልፋ የተባለ ክርስቶስ እንደ ጳውሎስና እንደ ጴጥሮስ ወይም ኬፍ በቀኝ ያቆመን ዘንድ ለምኝልን። ሰላም ለፍልሰተ ስጋኪ ቅድስት ክርስቶስ ሰምራ ወደ ገሃነም ከመውረድ ይልቅ በመንግስተ ሰማያት ይቀመጥ ዘንድ አክሊልን ከመቀናጀት ጋራ ለተደረገው የስጋሽ ፍልሰት ሰላምታ ይገባል። ክርስቶስ ሰምራ ሆይ ሚካኤል የተረጎመውን የገድልሽን መጽሐፍ እንደ ምሰሶ የተሸከመው አስከሬንሽ ቆሞ ባየ ጊዜ ይስሐቅ ተገረመ። ሰላም ለእርገትኪ ቅድስት ክርስቶስ ሰምራ ከቅዱሳን ወገን ለሆነው እርገትሽ ሰላምታ ይገባል። ያንቺ እርገት በነፍስ ነው እንጂ በስጋ አይደለም። ክርስቶስ ሰምራ ሆይ በዚች ደሴትና በዚች ቤተ መቅደስ መንፈስ ቅዱስ ይወርድ ዘንድ ደምግባትሽን ወይም መልካም ስራሽን ወደ ወደደው ወደ ክርስቶስ ስለምኝልን። ሰላም ለንጽሕዩ ቅድስት ክርስቶስ ሰምራ ሆይ በረግረግ ጭቃ የሚጫወት ስጋዬን በጸሎትሽ አንጭልኝ። ፍርድ ሲዘጋጅ ምግባርም ሲገለጥ በበኩር ወይም አምላክ ፊት ርቃኔን እንዳልቆም ነፍሴን በክብር አስጌጭልኝ። ለተክለ ሃይማኖት ባጽማሁ ቅዱስ ክርስቶስ ሰምራ ሆይ በብፁዕ አፍ ወርቅና በተክለ ሃይማኖት ተጋድሎ እኔ ፍቅርሽን ወይም ምልጃሽን የተጠማው የነፍስሽን ወዳጅ
ከባልሽ ወይን እጠጣ ዘንድ በሰው ጉባኤ ማህል እለምንሻለሁ ሚካኤል በያዘው ጽዋ ተዘጋጅቷልና መጠጥሽንም የሚያረካ ነው ለኪ ይደሉ ቅድስት ክርስቶስ ሰምራ ሆይ ላንቺ ሰላምታ ይገባል ጠላቶቼ ነገርን በማስነሳት ያለ አቅሙ የምስጋናዋን ህንጻ ጀመረ ነገር ግን የጀመረውን መፈጸም አልቻለም እንዳይሉኝ ጸጋሽ ረድቶኛልና ስልጣንም ሰጥቶኛልና ስብሐት ለኪ ቅድስት ክርስቶስ ሰምራ ሆይ ወፎች እና በባህር ንስሮች ቁጥር መጠን ሰላምታ ይገባሻል ክረምትና በጋ በሌለበት ጊዜ ከስንዴ ቅንጣት ቃል ኪዳንሽ እጥፍ ድርብ ያግዘይ ዘንድ ችግረኛ ተስፋ ያደርጋል ርህርህት ልብ እንደ እርግብ የዋ እንደ እባብ ብል የሆንሽ ርህርህት ልብ ቅድስት ክርስቶስ ሰምራ ሆይ ሰላምታ ይገባሻል ለማዕቀበ እግዚ እያዘንሽ እየተገሽ ለማዕቀበ እግዚ ምህረትን የለመንሽ ክርስቶስ ሰምራ ሆይ ሰላምታ ይገባሻል ደም አፍሳሹን ሰማዕት አደረግሽው እይመውት በስራይ ማዕቀበ እግዚ በስራይና እያለ እንዳይሞት በጮህትና በለቅሶ ከጌታ ጋር ያስታረቅሽው ቅድስት ክርስቶስ ሰምራ ሆይ ሰላምታ ይገባሻል ሰዓሊተ ምህረትና ይቅርታ የምትመኝ ቅድስት ክርስቶስ ሰምራ ሆይ ሰላምታ ይገባሻል በሰላም በጠጣ በክፉ እንዳልጎዳ የልዑል አምላክሽ ዘንድ ለእኔ ለልጅሽ ጸልይ አቤቱ ልዑል እግዚአብሔር ሆይ ለቅድስት ክርስቶስ ሰምራ በሰጣሃት ቃል ኪዳን ተማጽኛለሁ በረከተ ስጋን በረከተ ነፍስን አድለኝ ከመከራ ስጋ ከመከራ ነፍስም ሰውረኝ ለዘላለሙ አሜን ቅድስት ክርስቶስ ሰምራ አምላክ ልዑል እግዚአብሔር ሆይ እኔን አገልጋይህን ደካማውን ኃጢያተኛውንና በማህበረ የቅዱሳን ዝክር የተሰበሰቡትን ሕዝበ ክርስቲያንን ከክፉ ነገር ሁሉ ጠብቀን ቸርነት ለሁሉ ጊዜ አይለየን በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልን ለቅድስት ክርስቶስ ሰምራ በሰጣት ቃል ኪዳን ተማጽነናል በረከተ ስጋን በረከተ ነፍስን አድለን ከመከራ ስጋ ከመከራ ነፍስም ሰውረን ለዘላለሙ አሜን ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን ዘንድ ያንተ በጎ ፍቃድ ይሁንልን ለሀገራችን ሰላሙን ፍቅሩን አንድነቱን መልስልን ማህበራችንን ማስፋልን ደም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም እንጠይቃለን ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 24 ቀን የሚነበበውን በሥላሴ ስም አነባለሁ ጃይር ለኔ የማንበብን ስልጣን ይስጠኝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚህ ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የባላቸው መታሰቢያ ነው እሊህም ስጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው እነሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ በእጃቸው ውስጥ ያለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው ያለ እነሱ አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም ወንጌላዊ ቅዱስ ዮሐንስ በራእይ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ
በእነዚያም መንበሮች ላይ 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽናህን ይዟል። በመንበሩ ፊት ባለ የወርቁ መሰዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ከቅዱሳን ቅዱስ 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 እያሉ በመዓልትና በሌሊት እረፍት የላቸውም። እሊህም እንስሶች ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋናን አቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእርሱ ሰገዱለት። አክሊላቸውን ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የፈጠርከውም ሁሉ በአንተ ፍቃድ ይኖራል። እነርሱ በእግዚአብሔር ዘንድ ባለሟልነትን እጅግ የቀረቡ መሆናቸውን ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማለዱ የብሉይና የሐዲስ የከበሩ መጻሕፍት ምስክርነት ሆኗል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነታቸው ይማሩን። በረከታቸውም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ዕለት የናግራን አገር ቄስ የከበረ አዝቂር የሐሚር ንጉስ ስራብሄል በነገሰበት ወራት ከእርሱ ጋራ ካሉ 48 ሰዎች ጋራ በሰማዕትነት አረፈ። ይህም ንጉስ አዝቂርን ወደ ወህኒ አስገብተው እንዲዘጉበት ጠባቂዎቹንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉስ ስራብሄም በሰማ ጊዜ በወህኒ ቤት አውጥተው ወደ ሌላ ሀገር እንዲወስዱ ታዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኙ። ቀሲስ አዝቂርም ኪርያቅ ሆይ ላንተ የምስራች ይገባሃል፣ ለሰማዕትነት ይወስድሃል አለው። የንጉስ ሌሎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚህ በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸው ለእንስሶቻቸው የሚጠጡትን ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ። በመሃል እጅ የሚታፈን መጠን በገባት ላይ ዘነበ። 720 ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉስም ባቀረቡት ጊዜ ወደ ሀገራችን ያመጣው ይህ አዲስ ትምህርት ምንድነው አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርትን አላመጣሁም አለ። ንጉሱም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራን አንዱ ተነስቶ እንዲህ አለ። ጌታዬ ሆይ ወደ ሀገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው። ንጉሱም እንደ አይሁዳዊ ቃል አዘዘ። ወደ ናግራን አገርም በደረሱ ጊዜም በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አዝቂርም ወደ ጌታችን ጸለየ። በዚያን ጊዜ ከማሰሪያው ተፈትቶ ከእሳት ውስጥ በደህና ወጣ። አይሁድም በድንጋይ እንውገረው ተባብለው በወገሩት ጊዜ ድንጋዮች ተመልሰው ከአይሁድ የሚዘብቱን ገደሉ። ከቱርፋቱም ሰይፍን አንስተው የቅዱስ አዝቂርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማዕትነትን አክሊል ተቀናጀ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ሰማዕት ጸሎት ይማረን። በረከቱ ከኔና ከናንተ
ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የቀላትዮ የጋይዮስ የቃሪዮስ ጽኑ መስተጋደል የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስ መታሰቢያው ነው። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ጻና ከሚባል ሀገር የሆነ አባ ዮሴፍ አረፈ። ስለዚህም ቅዱስ ወላጆች በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንም ትምህርት መጽሐፍ ማንበብ እያስተማሩ መልካም አስተዳደግን አሳደጉት። መልካሙ እንደ ያዕቆብ ልጅ ዮሴፍ ያማረ ነበረ። ባደገ ጊዜ ሞትን የዚህን ዓለም ኃላፊነት ማሰብ በልቡ አደረገ። ወደ አንድ ገዳም ሄዶ መንኩሶ በጾም በጸሎት በስግደት በተጋድሎ የተተከለ ሆኖ ጸና። በአቱንም ዘግቶ በዕለተ እሁድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በአገር ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውን በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸው። ለማንም እንዳይናገሩም አዘዛቸው። እግዚአብሔር ድንቅ ተአምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ አገረ ገዢዎች ሄዶ ይመነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገረ ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱ ማሰሪያዎቹ ከላይ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ብዙ ተጋደለና እግዚአብሔርን አገልግሎ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ይማረን ይዘከረን። ለሀገራችን በእውነት ሰላሙን ይመልስልን። ለታመሙትን ፈውስ ለታሰሩትን መፈታትን ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሼር ላይክ በማድረግ ደግሞ የውዴታ ግዴታችንን እንወጣ። በማድረጋችሁም እንግዲህ በረከት ታገኛላችሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን
ዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየለካችሁ እንግዲህ እናመሰግናችኋለን ማለት ነው ክብር ያደለልን በጣም እናመሰግናለን